ክቡራትና ክቡራን ተመልካቾቻችን ከፋና ቴሌቪዥን በቀጥታ ስርጭት የተለያዩ ጉዳዮችን ወደ እናንተ እያሻገርን እንገኛለን። እንግዲህ የምትመክር ሀገር ትደማመጣለች፣ የምትደማመጥ ሀገር ደግሞ ችግሮቿን በደንብ ትሻገራለች። ቀደም ሲል ከተከታተልነው አጠር ያለ መልእክትም ይሄንን መልእክት ነው በደንብ ጎል አድርገን የተመለከትነው። በትክክል በተለይ ደግሞ በእናት አይኮረፍም የሚለው የሚሰመርበት ገዢ ሀሳብ ነው። እንግዲህ ልዩነቶቻችንን በመነጋገር በመመካከር መፍታት በእናት ከማኩረፍ ይልቅ ደግሞ መፍትሄን ይዞ መምጣት የዚህ የሀገራዊ ምክክርም ዋናው አላማው ነውና ይህንን ጽንሰ ሀሳብ መሰረት አድርገን እኛም በጉዳዮቻችን ትኩረት ሰጥተን እንነጋገርበታለን። ሀገራዊ የምንላቸው ልንቋቋማቸው ያልቻልን የሚመስሉ ችግሮች እየፈተኑ ያሉ ችግሮች ሀገራዊ መፍትሄን ይሻሉ፣ ምንም ጥርጥር የለውም። የቤት የጎረቤት ወይ የአንድ አካባቢ መፍትሄ ብቻ አይደለም እነዚህን ጉዳዮች የሚቀርፋቸው ሀገራዊ ማንነት፣ ሀገራዊ አስተሳሰብ፣ ሀገራዊ መደማመጥ ነውና እዚያ ውስጥ ሆነን ነው ይህንንም ልናደርግ የምንችለው። ወደ ያዝነው ሌላኛው ጉዳይ እንለፍ። በዚሁ መልካም ዘላቂ ሰላም ይሰፍን ዘንድ ምክክርን ማስቀደም ይገባል ብለዋል የጋሞ ዞን ነዋሪዎች። በዚህም ደግሞ የኢትዮጵያ ሀገራዊ ምክክር የውይይት ባህልን ከማዳበር ረገድ አስተዋጽኦ እንደሚኖረውም ጠቁመዋል። የምክክር ሂደቱ እንዲሳካ የበኩላችንን ኃላፊነት እንወጣለንም ነው ያሉት። አሸናፊ ሽብሩ አነጋግሯቸዋል። ሄብሮን ዋልታው ታቀርበዋለች። ወጥቶ መግባት ከስጋት ውሎ ማደር ከፍርሃት የጸዳ ይሆን ዘንድ አለመግባባትን በውይይት ማጣፋት፣ ቅራኔን በንግግር መቀየር ያሻል። ይህን የተረዳው የጋሞ ሕዝብም በአካባቢው የሚፈጠሩ አለመግባባቶች ከመክረራቸው አስቀድመው ውይይትን ተቀዳሚ እንደሚያደርጉም ያነሳሉ። አሁን እኛ ድንበር ግጭቶች ሲኖር የሰላም ኮሚቴ አለ። እኛ ማዕከል ድንበር ማዕከል አሁን ለምሳሌ ሳላሽ አለ፣ ገሮም ባለ አሁን የገሮ ቀበሌ ነው። ሰላም ኮሚቴ አለ አዋቅረናል። አሁን ችግር ሲፈጠር ምንድነው እነዚህ ሰላም ኮሚቴዎች መጀመሪያ ይወያያሉ፣ ያደራደራሉ። በሽምግልና ነው በሽምግልና እና ያደራደራል። በባህላዊ እርቅ ያው እንፈጽማለን። ሰው ከግጭት ከጦርነት ከጥላቻ ይልቅ መመካከር ያስፈልጋል፣ መተባበር ያስፈልጋል። ምክክር እዙ ተሰብስበን መፍታት ያስፈልጋል። የኢትዮጵያ መንግስትም ሲያስተምር የነበረው እንዲህ አይነት ሀሳብ ስለሆነ እኛ አሁን እዚህ አካባቢ ላይ ሰው ከጓደኛው ጋር አባት ከልጅ ጋር እንዳይጣላ ምክር ስለሚያስፈልግ በጋሞ ባህል የኛ አካባቢ በጣም የታወቀ አካባቢ ስለሆነ በሽምግልና እንጨርሳለን እንጂ ከዚህ በኋላ መጣላት እናቆማለን እናጥፋለን የሚል ሀሳብ አለኝ። ውይይት ያው ይካሄዳል፣ በየወሩ ይሰበሰባል። ያው በሴል በቀበሌ እንትን እያለ ስለሰጥታም ስለማንኛውም ነገር ያለውን ነገር ተህዝብ ጋር ያው ምክክር ያለ ነው። ያው አገር ሰላም ሲሆን ሁሉም ነገር ሰላም ይኖራል። አገር ሰላም ተለለ ያው ሰላም አይኖርም። ሁሉም ሰላም ሲኖር ነው። እዚህ ሀገር ላይ አሁን የሆነ ቀውስ ነገር መጥቶ ጦርነት ካለ ሰው ልማት ማልማት አይችልም። ግን ሰላም ከሆነ ሁሉም ጠዋት ወጥቶ ማታ ይገባል። ኢትዮጵያ የዘመናት የቁርሾ ጠባሳ ይሽር ውይይት ይነክስ ዘንድም አስቻይ ሁኔታ ነው በሚል የጀመረችው የሀገራዊ ምክክር እርምጃም ለዘላቂ ሰላም መስፈን አስተዋጽኦ የጎላ እንደሚሆንም ታምኖበታል። ሀገራዊ ምክክር ማለት እንግዲህ ያው ህዝብ በሰላማዊ ወጥቶ በሰላማዊ እንዲመላለስ ፕላስ ደግሞ አብሮነትና አካታችነትን አብሮ የመኖር ተስፋ የሚሰጥ ነው። ስለዚህ ይህን በአገራዊ ምክክር መካሄዱ እንደኛ አካባቢ ህዝባችንም እኛም ቢሆን ጥሩ እንደሆነ እንገነዘባለን ማለት ነው። ልማት ለመስራት አንድ ሀገር ሰላም ሲኖር ነው እድገት የሚመጣው። ያለ ሰላም ያለ ስምምነት ያለ ፍቅር እድገት አይመጣም፣ አይለማም፣ አይወልድም፣ አይነግድም። ስለዚህ ሰላም ምክክር ያስፈልጋል። እኛ ፈጣሪ መጀመሪያ ለዚህ ለኢትዮጵያ መንግስት ለኢትዮጵያ ህዝብ ሰላምን ቢሰጥ ሰላም ደግሞ በኢትዮጵያ ውስጥ ብቻ ሳይሆን እንደ ዓለም ሁኔታ አስቸጋሪ ሂደት ውስጥ ነው ያለው። ስለዚህ እኛ በየቤተክርስቲያኑ ጸሎት በማድረግ መንግስትን ድጋፍ በማድረግ ሰላምን መፍጠር ደስ የሚል ሀሳብ ነው። ምክክሩን በጣም ነው የምንፈልገው። ኢትዮጵያ የምታደርገው ምክክር እኛ በእውነት እዚህ ሆነን ትልቅ ነው። በጣም ነው ደስ አለን፣ ደስታ ተሰምቶናል። ልማት ምን ሆኖ ሰላም ሲኖር ነው። አሁን እኛ በቀበላችን እንኳን እዚህ ሰላም ሲኖር አብረን እንገባያለን። ገበያ መደን ከዚህም ወደዛ ሄደን እንገባያለን፣ ከዛም ወደ መተን እንገባያለን። ኢትዮጵያ ራሳ ሰላም ሲኖር ነው ከጎረቤቶች ጋር ከአካባቢው ጋር ካሉት ጋር ማድረግ የምችለው። ስለዚህ ዋናው ነገር ሰላም ነው። የኢትዮጵያ መንግስት እውነት ሰላም በመፈለጉ መደራደሩ ይሄ እርቅ ሰላም ላይ መሄዱ
እኛ በጣም ነው የምንደግፈው። የኢትዮጵያ ሀገራዊ ምክክር ሁሉ አጀንዳውን ወደ ጠረጴዛ እንዲያቀርብ በርን ከመክፈት ባለፈም በህዝቦች መካከል አንድነትን ለማጠናከር አይነተኛ ሚና እንደሚኖረው ተነስቷል። ለዚህ ውጤታማነት ብሎም ሀገር በምክክር የምታልፍበት መንገድ የተቃና ይሆን ዘንድም ሁሉም የማህበረሰብ ክፍል የበኩሉን ሚና መወጣት እንደሚገባም ተነስቷል። ትላንትናም በሰላም እየሰራን ዛሬም በሰላም ያው ለሰላም እንቆማለን። ቀጣይም ደግሞ ሰላም እንዲኖርና ሰላም ያው ሲኖር ነው ሰው መኖር የሚችለውና ሰላም አንደኛው ደረጃ ይይዛል፣ ፍቅር ደግሞ ሁለተኛው ደረጃ ይይዛልና ስለዚህ ሰላም ፍቅር ለኛም ወሳኝ ስለሆነ በዚህ እንዲቀጥል ነው። ተዋጣ ሀሳብ ይገነባል። የህብረት ጉልበት ይጠግናል። በምክር የሰሩት ሲለብሱት ያስባል። ሀገራዊ ምክክርን የተመለከቱ ጉዳዮቻችንን ነው ለተመልካቾቻችን እያደረሰን የምንገኘው። እንግዲህ ቀደም ሲል ባየነው ሀሳብም ላይ የሁላችንም ሀሳብ ያለውን ዋጋ ተመልክተናል። ሁላችንም የምንወረውራት ጠጠር ለምንሰራው ቤት ትልቅ መሰረት የምትጥል ትሆናለች። አዎ ያቺ ቤት በጣም ጠንካራም ከሆነች ያቺ የተዋጣች ጠጠር ናት። ውበትም ያላት ቤት ከሆነች እንደ ቀሚሱ በጣም ባለው ውበት ውስጥ ድርሻ ይኖርሻል፣ ድርሻ ይኖርኛልና በዚህ ልክ መሳተፍ ይገባል ከልብ። ትክክል። ስለዚህ የሁላችንም ሀሳብ ዋጋ አለው የሚለውን ገዢ ሀሳብ እንያዝና በሌሎች ጉዳዮቻችን ደግሞ ከመልእክቶች በኋላ እንመለስ።